ከ820 ሺህ በላይ የእርድ እንስሳትን ለትንሳኤ በዓል ገበያ ማቅረቡን የሰሜን ሸዋ ዞን እንስሳትና አሳ ሀብት ልማት መምሪያ ገልጿል። ዝርዝሩን ብርቱካን ማሞ እንደሚከተለው ታቀርበዋለች። ልዩ የንግድ ምልክት ያላቸው እንስሳቶች የሚገኙበት የሰሜን ሸዋ ዞን ለትንሳኤ በዓል በቂ አቅርቦት እንዲኖር ቅድመ ዝግጅት ተደርጓል። የሞረትና ጅሩ እንዲሁም የሲያደብረና ዋዩ ወረዳዎች አርሶ አደሮችና ኢንተርፕራይዞችን በማሳተፍ እንስሳት አቅርቦት ላይ በቂ ዝግጅት አድርገናል ብለዋል። ወረዳችን በእንስሳት ሀብቱ በጣም የበለጸገና ፖቴንሻል የሆነ ወረዳ ነውና እንደሚታየው አሁን በማማት ገበያ ውስጥ ማለትም ትናንትና ማክሰኞ ከበቂ በላይ የመጣ እድል ባለ ለአብነት እንግዲህ ዳልጋ ከብት 21902 ዳልጋ ከብት አለን። በግ 56354 አለን። ፍየል 39571 አለን። ለሳና ገበያ የቀረበ ዳልጋ ከብትን በግም ፍየልን ብለን በጥቅሉ ወደ 97253 የደለቡ እንስሳት የቀረቡበት አግባብ አለ። ዶሮ ላይ እንዳጠቃላይ ከማድለብ አኳያ ዶሮ ለገበያ የቀረበ 25429 አጠቃላይ ከዶሮ ማድለብ አንፃር የቀረቡበት አግባብ ነው ያለው። ለትንሳኤ በዓል በቂ የእንስሳት አቅርቦት እንዲኖር የእንስሳትና እንስሳት ተዋጽኦ ውጤቶች ወደ ገበያ እንዲወጡ ከማድረግ አኳያ ምን ቅድመ ዝግጅቶች ተደርገዋል? በቂ አቅርቦት አለ ወይ የሚለውን ለመጠየቅ በሰሜን ሸዋ ዞን እንስሳትና አሳ ሀብት ልማት መምሪያ ቢሮ ተገኝተናል። የመምሪያው ኃላፊ ምትኩ ማሙሽ አብረውን ቆይታ ያደርጋሉ። እናመሰግናለን። ለጊዜዎት ምንድጋርጋ አመሰግናለሁ። ከወትሮው በተለየ መልኩ ገበያ ላይ ያለውን ችግር መቅረፍ መቻል አለብን። የኑሮ ውድነቱንም አንዱ መንቀነስበት አቅርቦትን በማሳደግ ነው። ስለዚህ የኑሮ ውድነቱን ጭምር ለመቀነስ የማድለብ ስራዎችን በስፋት መስራት አለብን ብለን ዳልጋ ከብት 130 ሺህ፣ በግ 400 ሺህ፣ ፍየል 290 ሺህ ወደ 219 ሺህ የሚሆኑ ድልብ ዶሮዎችን ለገበያ እያቀረብን ነው። እስከ ቅዳሜ ድረስ ያለው እስከ በዓሉ ዋዜማ ድረስ ያለው የምናቀርብ ይሆናል ማለት ነው። ከተዋጽኦ አኳያ እንቁላል ነው። እንቁላልም ወደ 38 ሚሊዮን የሚሆኑ እንቁላሎችን እያመረትን በኢንተርፕራይዝ ደረጃ በስፋት እየሰራ ነው። የእንስሳት ተዋጽኦ ስራዎች እንዲሰሩ በቂ አቅርቦት እንዲኖር የቅድመ ዝግጅት ስራችሁ ምን ይመስል ነበር? ሞረትና ጅሩ የሚባል ወረዳ፣ ሲያደብር የሚባሉ ወረዳዎች ለ3 አመታት ሁሉ ነበር የሚያደልጉት አንድ ከብት ማለት ነው። ለአንድ አመት ያህል ነበር የሚያደልጉት አንድ ከብት። ይሄ ደግሞ አዋጭ አይደለም ሲሰራ ማለት ነው። አንድ ከብት ደልቦ መውጣት ያለበት ማክሲመም 3 ወር ብቻ ነው። አሁን ላይ ገበያ ላይ እየወጡ ያሉት ድልብ ከብቶች ዳልጋ ከብት በግና ፍየልም በአጭር ጊዜ የደለቡ አዋጭነታቸው እየተሰራ አርሶ አደሩ አዋጥቶታል አላዋጣውም አለበለዛ መኖ ብቻ እየቀለበ ትርፍ ካልሆነ ምንም ስራ ስለሌለ አዋጭነታቸውን ጭምር ቼክ እያደረግን ሙያዊ ድጋፍ እያደረግን ነው እየሰራን ያለ ነው። እስካሁን ባለው ሁኔታም ሞረትና ጅሩ እስከ 490 ሺህ አካባቢ ተሸጧል። ትልቅ ሰንጋ ማለት ነው። ካሁን በፊት ግን እስከ 700 እስከ 800 ሺህ ጭምር እየተሸጠ ነበር እዛ ወረዳ ላይ ማለት ነው። ዘንድሮ አቅርቦቱ ቆንጆ ስለሆነ ገበያው የተወሰነ መቀነስ ነገሮች አሉ ማለት ነው።